ከቤትም አልወጣም። ምግብም እየሰራው ከጎኗ ሆኜ መድኃኒት ወደ ሽንት ቤትም ደግፌ እየወሰድኩ ከጎኗ ሆኜ አስታምሜያት በቃ ፊቷ ምናምን አባበጠ። በቃ በጣም እንትን አለ። ከዛ ክሬሚቅ መድኃኒትም ገዝቼ እመጣለሁ። ከባለቤቱ ያወቀ ቡዳ ነው ይላል ራሷ። እኔ በምን አውቃለሁ? አዳምጠኝ። እሷ እኮ ጀርመን ያለችው ወንድሜ። ምን አይነት ነገር ነው የምታወራው? ጀርመን ያለ ሀገር እግራለሁ። እኔ እንደ መታወት የሚያስረዳ የቮይስ ሜሴጅ ወይ ጓደኛዋ እንዳለችው ሀጂ የመታት ብላ ጽፋ የላከችው ሜሴጅ ካለ እኔ አሁንማ ኢንተርናሽናል ሆናችሁ ኢንተርናሽናል ነው ሀጂ ከእቴ ጋር ሮማ የሚኖር ሰው በል እንጂ እኛም እኮ እዚሁ እየኖርን አልሰማነውም። ሮማ እኮ ነው ያልኩት። ሮማ ቢሆን የጣሊያን ስትል እኮ ግን እኔ አንድ የሆነ ሾርት ኤንድ ፕሪሳይዝ አድርገህ ትመልስልኛለህ። የመጠጥ ላይ ማለት ነው። ለምሳሌ ስትጠጡ ተዝናኑ ዴይ ቱ ዴይ ነው የምትጠጡት? እንደዚህ አዲክሽን ደረጃ የመግባት ነገሩ ነበረ? ኖ እንደዛ አልነበረም። መጀመሪያ አካባቢ በጣም እንዝናና ነበረ። ከእሷ ጋር ከሆንኩኝ በኋላ ግን ሞር በቃ ከእሷ ጋር መሆኑን ደስ ያለኝ ምናምን ነገር እንዴት ነው ቆጠበችኝ አባባሌ ዲስኮ እንዳልሄድ ምናምን ጠቀመችኝ። ገባህ? አልወጣም ከእሷ ጋር ሲሆን በቃ አልሄድም። በፊት ከእሷ ጋር ስጣላ የሆነ ነገር ሲሆን እሄዳለሁ። በቃ ወደ ጭፈራ ቤት ነው የምሄድ የምፈልገው። በቃ ጠጥቼ ሆቴል ስለሆነ የምኖረው ይደብረኛል። ጠጥቼ እንቅልፌ መተኛ ነው የምፈልገው። አብረን አንኖርም በሰዓቱ። በዛ ሰዓት ግን በቃ ምንም አይነት ነገር አንነጋገር። ምንም ብትናገር መልስም አልሰጣትም ነበር በዛ ታይም። ወደ አመት ሀጂ ለምሳሌ ቆምድበትን አሁን አስታወስኩት። ለምሳሌ ላይክ ዲዛይነር ባግ ምናምን ስለምታረግ ላይክ ቦርሷን ለመውሰድ ምናምን ማታ 4-5 ላይ ላይክ ሌቦቹ እንትን አሏት እና ልክ ሌቦቹ ከወሰዱባት ሩጣ ወደ ቤት ነው የመጣችው? ኦር ላይክ ፖሊስ መጣ? የዛን ጊዜ እንዴት ሆነ? እኔ ልክ በሩን ስከፍትላት በቃ የለም በፊቷ ደም ሆኗል ምናምን። እንደዚህ እብጠቱ እንደዛ አይታይም ነበረ በሰዓቱ። አላበጠም ነበር እንደዛው። ከዛ ወደ አባቷ እንዳለችው ደም በደም ምናምን ሆናለች። ጭንቅላቷም ደምቷል ምናምን አለችኝ። ከዛ ወደ ሆስፒታል ሄደች ማለት ነው። ሆስፒታል አድራ። አንተን ይዛት ሄድከው ወይስ ፋዘርየው? ኖ ልጅ እኔ ቤት ጠበኳት። አባትየው መጥቶ ስለሚጠይቋት ምናምን ብሎኝ አባትየው እኔም ቤት እንድጠብቅ አድርጎኝ አባቷ ይዟት ሄደ ሆስፒታል። ለምሳሌ ሀጂ አሁን ለምሳሌ ሰው ምዲ ሊያስብ ይችላል መሰለ። ለምሳሌ አምሽታ ጠጥታ ስለገባች ላይክ ቤት ውስጥ ስትገባ ሜቢ አንተ ተበሳጭ ተጠበቅካት ምናምን፣ ወይም ከዛ በፊት ያለውን ለምሳሌ ሌቦቹ እንደወሰዱባት እና ላይክ ኢቬንቱን ምጠይቀህ ለዛ ሮንግ እንዳያስብ። እኔ አሁን ሌቦቹ ሲቀሟት ወይ ሌቦቹ ሲመቷት እኔ ባይኔ አላየውም። እሷ ያለችኝ ነው የምነግርህ የተፈጠረውን የነገረችኝ ነገር። ምን ሆነች ነው ምናምን ስላት እንደዚህ ነው ቦርሳዬንም ይዘውት ሄዱ አለችኝ። ስለዚህ ያለችኝን ነው እኔ የምነግርህ። እኔ ምንም ማውቀው ነገር የለም። ዘጋ አላየሁም። ግን በሰዓቱ አባቷን ጠርቼው ወደ ሆስፒታል ይዟት ሄዶ ሆስፒታል ሄዳ ዶክተሩ ፖሊሶች ጠርቶ ቃሏን ተቀብለዋት ምን እንደተፈጠረ ተናግራ አባቷ ወደ ቤት ይዟት መጣ። ገባ? አንተ አንድ እንደዚህ ብዬ አልነግረም። አንድ ሰዎች የዛን ጊዜ ፖሊስ ሪፖርት አለው ማለት ነው። የሱ ማለት ይሄ የፖሊስ ሪፖርት አለ ማለት ነው። ዘጋራም አለ እንዴ? የዛን ሆስፒታል ስትታከም ፖሊሱ ዶክተሩ ጠርቶባታል። ተናግራ ቀደም እሱን ነበር መጀመሪያ ላይ ያለው። እንዴት የሆነ ሰው ሲጎዳ ዶክተሮቹ ዶክተሩ ጋር እንትን ብላ ማስረጃው አለ። አንተ ማስረጃው አለ። የክስ ሁኔታውን እኔ እንዴት ብዬ እኔ ምን ብዬ ምን ቋንቋውን አላውቀውም። በምን ብዬ ልንገር? ወረቀት ተሰጥቷት ቃሏን ሰጥታ እንደመጣች አውቃለሁ። እንደዚህ ያሉኝ እንደዚህ ጠየቁኝ፣ የተፈጠረውን ነገር ነገርኳቸው አለችኝ። እንዴት መልካቸውን አላየሽም? እሺ የአክሲደንት ከተፈጠረ በኋላ አሁን ለምሳሌ 2-3 ቀን ምናምን አብረሃት ነበር ካረለ? አረ የምን 2-3 ቀን በጣም እስኪሻላት ከጎኗ የትም እንደዛ ሆነ ወዴት ሄዳለሁ? ከቤትም አልወጣም። ምግብም እየሰራው ከጎኗ ሆኜ መድኃኒት ወደ ሽንት ቤትም ደግፌ እየወሰድኩ ከጎኗ ሆኜ አስታምሜያት በቃ ፊቷ ምናምን አባበጠ። በቃ በጣም እንትን አለ። ከዛ ክሬሚቅ መድኃኒትም ገዝቼ እመጣለሁ። ከዛ በኋላም ድጋሚ ወደ ሕክምና ስትሄድ በመኪና አብረን ነው ይዘናት የሄድነው። ገባህ? ሀጂ ከምን ያህል ጊዜ በፊት ነው እሱ?
ይሄ ዛሬ 8 ወር ምናምን ነው። ከዛ በኋላ የመጀመሪያ ጊዜ ነው ግን እንደዚህ ሆስፒታል የሚያስኬድ ጉዳት ሲደርስባት ማለት ነው። በጣም የተጎዳች ሁለተኛ ጊዜ እጇን የቆረጠች ጊዜ። ኦኬ አሁን ይሄ ደግሞ ሁለተኛ ጊዜው ነው ማለት ነው እንደዚህ ከባድ ጊዜ ሲደርስባት። ከዛ በኋላ ስለሆነ የራሷን ሕክምና አድርጋ ደግሞ ቤት ውስጥ በነበረችበት ሰዓት ደግሞ እኔ ነኝ ከሆስፒታል ከመጣች በኋላ ሌላ ድጋሚ የራሷ ፕራይቬት በሆነ ሆስፒታል በሄደችበት ጉዳይ እኔ ነበርኩ ሳስታምማት። ኦኬ ያው እሱ ያው ፕራይቬት ነው ያደረኩኝ እኔ ራሴ ነበር ከጎኗ እንትን እምላት የነበረው ገባ። ኦኬ ሄኖክ፣ ሌላ ጥያቄ የምጠይቀው ደግሞ ምን እንደሆነ ታውቃለህ? ዩሮፕና አሜሪካ ምናምን ካሜራ ምናምኖች ይኖራሉ አይደል? ስትደበደብ ካሜራ የለም ወይ? ፖሊስ ኤቪደንስ ቼክ ለማድረግ አላረጋገጥም ወይ? በዛው ጠይቀ እንግዲህ ጀምረሃል አንዴ። ያ እሱ እንግዲህ ያው እንዳለው ፖሊስ ሪፖርት አለ። አይ ቲንክ ኢንቨስቲጌሽኑ ፖሊሶች ነው የሚሰሩት ይመስለኛል አይደለ? ፖሊስ ሪፖርት ግን ተደርጓል። የዛኔ በሰዓቱ ሆስፒታል ሆና ቃሏን ሰጥታ ምናምን እንደመጣች ሪፖርት እንደተደረገ ዶክተሩ እንደጠራባት ነው የነገረችኝ። ከዛ የተፈጠረውን ነገር ምን ብላ ተናግራ እንደዚህ ያደረጉኝን ተናገርኩኝ ለፖሊሶቹ ብላኝ ወደ ቤት መጣች። አባቷ ይዟት መጣ። ኦኬ ከዛ በኋላ በቃ ምንም ነገር እንትን አላልንም፣ አላወራንም። ወዲያውኑ ሳምንት ነው ምናምን ባልሞላ ጊዜ ውስጥ ደግሞ የራሷ ሌላ ሕክምና ስለነበረት ወደዛ ሕክምና ነው የተካሄደው። ገባ እሱ ፕራይቬት ነው። ያ ከዛ ወደ ሕክምና ሄደች። ያ ነገርም አለቀ። ድጋሚ ዳነች። ጓደኛዋም እኛ ጋር ነበር የምትኖረው። ከዛ ሰላም ነበርን። ጓደኛዋ እያለች በጣም ሰላም እየኖርን ነበር የነበረው። ከዛ ጓደኛዋ ደግሞ ወደ ኢትዮጵያ ሄደች። ኦኬ ጓደኛዋ ወደ ኢትዮጵያ ስትሄድ ደግሞ ተመልሶ ግልጹን ነገር እሷ ትተኛለች። በጣም ነው እንቅልፍ የምትወደው። እኔ ደግሞ በቃ ቁጭ ብዬ ቤት ውስጥ ልውል አልችልም። ገባ እሷ እስክትነሳ ቁጭ ብዬ መጠበቅ አልችልም። እወጣለሁ፣ ኳሳ ያለው ምናምን። አንዳንዴ ባስ ይረፍድብኛል ወይ አባቷና ብዬው አንዳንዴ ይቆይብኛል። ስመጣ ምናምን ትናደዳለች ምናምን። በቃ የማያግባባ ነገር እንደዚህ አይነት ነገሮች ይፈጠራሉ። ከዛ መጨረሻ ላይ በቃ ወሰንኩ ለራሴ በቃ መሄድ እንዳለብኝ። በቃ ምንም ትርጉም የሌለው ህይወት እንደሆነ ገባኝ። በቃ መሄድ አለብኝ። ወጥቼ ሄድኩኝ። ከዛ ወጥቼ ሄድኩኝ። በቃ ቆመ። ትተኛ ምናምን የሚባል ነገር አወራን። በቃ ዘጋን። ይቅና ምናምን ብላኝ ጨረስን። መልካም ህይወት እመኝልሻለሁ። ቻው ጨረስን። ከዛ ጠብቆ አሁን የዛሬ ሳምንት ምናምን በማይሞላ ጊዜ ውስጥ አባትየው ያንን ነገር አደረገ ማለት ነው። ኦኬ የዛኔ ቻው ብልሃት ነበረ ወይስ ጥፍ ነው? በቃ ከአንቺ ጋር መሆን አልፈልግም፣ በቃ ይቅናሽ፣ ጥሩን እመኝልሻለሁ ምናምን ተባብዬ ነው የዘጋው። የዛሬ 2 ወሩ ማለት ነው። በቃ አይለፍልህ ምናምን ብላ ዘጋችብኝ። በቃ እኔም ከዛ በኋላ ብሎክም አልተደራረግንም። ድሮ ብሎክ ነው የምንደራረገው ቀድመን። ቻው ምናምን ማታላልካትም በቃ ጠፍ ብለን ነካሁ። በቃ ሄድኩኛ። ምንም ቻው ካወራኋት ምን ካልኳት ልቤ የሆነ ነገር ሌል ነው። አሁንም ድጋሚ ተመልሼ ሌል ነው ወደ ቤት። ወይ የሆነ ነገር ልትለኝ ነው፣ የሚያስጨንቅ ነገር ልታወራኝ ነው፣ ተጨንቄ ልሄድ ነው። ስለዚህ ምንድነው ማድረግ ያለብኝ? ስልኳንም አለማንሳት። አንድ ያንሳልኝ ያለች 50 ጊዜ ትደውል ነበር። በቃ ማንሳትም አልፈልግም። አንድ እየደወልኩ ነው፣ ለምንድነው ማታነሳልኝ? በቃ ተደጋጋሚ እንደዚህ ትለኛለች። መደወልም ስለማልፈልግ ማንሳትም ስላልፈለኩኝ በቃ ዝም አልኩ። እንደዚህ ከባድ ጉዳት ከደረሰባት በኋላ ማለት ነው። የፎቶ ለምንድነው 10 ጊዜ ሄኖክ እያው አስረድቼ ስንት ወደ ታይም ላይኑን ነው ለማለት እንትን ያለው። ታይም ላይኑ ማለት ያኛው ይሄ ከባድ ጉዳት ከደረሰባት 8 ወር አለፈው እኮ ነው። ከ8 ወር በኋላ ነው እኮ የምነግርህ ያለሁት አሁን ድጋሚ። ይሄ አሁን የተፈጠረባት ተመታው የምትለው 8 ወር ምናምን የሚሆነው ነገር አልፎ አሁን እኮ ነው የምነግርህ። እኔ አሁን ልሄድ አካባቢ ያለውን ነው አሁን እኮ። ከዛ በቃ ወጥቼ ሄድኩኝ። ከነሱ ከወጣሁኝ ተናግረዋል እነሱም እውነቱን። 2 ወር አልፎኛል። 2 ወር ካለፈኝ በኋላ አባትየው ፎቶዬን ለጠፈው አልኩክ። ፎቶዬን ሲለጥፈው አባትየውን ጋር ተሰዳደብኩኝ። እኔ ቮይስ ላኩለት ስድብ። እኔ ተናግራለሁ። ቮይሱን ስልክለት አባትየው እንደዛ ስናገረው
ወደ እልህ ገባች፣ ወደ መናደድ ገባች። ጓደኞቿ አሉ ግሩፖቿ፣ ከእነሱ ጋር ተነጋገሩ። እንዲህ ፎሎወርስ ያላቸውን የራሳቸውን ሰዎች መረጡ፣ ለሱ ላኩለት። እሱ እኮ ከሰው ጋር ሆኖ በዋትስአፕ ደውሎልኛል። እኔ እንደዚህ ነው እና እኔ ለሀቅ ነው የምቆመው፣ እንደዚህ ተሰጥቶኛል፣ አንተማ ሀቅ ካለ ሀቅህን አውጣ ምናምን ብሎ በዋትስአፕ ደውሎ አናግሮኛል። አሌክስ የሚባለው ልጅ ኦኬ ምንም ችግር የለውም አሌክስ፣ አንተ ለምን ቆምክ፣ ከሀቅ ጎን ለምን ቆምክ ብዬ የምናገርህ ነገር የለም። ሀቅ ከሆነ መቆም ትችላለህ፣ ግን ሀቅ አይደለም አልኩት። በቃ ሳምንት ነው ከጣሊያን ከመጣህ ብለዋል ምናምን። እኔ ሳምንት አልሆነኝም ቆይቻለሁ ከወጣሁ አልኩት። ኦኬ እሱን ተወና ማለት ነው። አሁን ለምሳሌ ከአባቷ ጋር ከፍቅረኛ ጋር በስተቀር በሌላ የሚያገናኛቸው ቢዝነስ ምናምን ነገር ነበር? ይኸውልህ የራሳችን የምንሰራው የኔ የምሰራው ቤት ከጎን የሆነ የሚያገዘኝ አብሮ መኪና የሚያደርሰኝ እሱ ነው፣ ወደ ቤት የሚመልሰኝ እሱ ነው። ይሄ የራሱ ፕራይቬት የሆነ ቢዝነስ ነው። ገባህ? እንደዚህ ሰው እንደሚያራ ይሄን ነገር መናገር ብዙም ምንም አስፈላጊ ጉዳይ ስላልሆነ፣ አይ ምናልባት እንደዚህ አይነት ነገሮች ሲጀመሩ መኖር መብላት ማንም ሰው አለበት፣ መኖር አለበት ሰው ምንም አይመለከትም። ሌላ ጉዳይ ነውና አሁን ወደዛ ደግሞ ከገባ ጉዳዩ በጣም ወደዛ ምናልባት ፎቶ ከመፖሰቱ ምናምን ተነስቶ እንደዚህ ነገር የሚያገናኛቸው ነገር ካለ ብዬ ነበር። ቀናውራም ሲደውልም አልመልስለትም ነበር። ሀጂ አንድ ያንሳልኝ ደውልልኝ ምናምን ይለኛል። ግን ሀጂ አንድ ጥያቄ አጭር ጥያቄ ብጠይቅህ ማለት ነው። አሁን ፎቶ ላይ ያየነው ጉዳት የደረሰባት ነገር እሱ አንተ ምን የምታውቀው ስለ እንትን ሳይሆን እንደዛ እንደተጎዳች አታውቅም ነበር። ምን የምታውቀው ነገር የለም። ውጭ ተመታ ነው የመጣችው። ይሄ የዛኔ ነው እንዴ? የሌባው ነው እንዴ? የዛኔ የ8 ወሩ አልተረዳውም እንዴ? ከውጭ ተጣልታ መጣ። ቀድም እኮ ለዛ አሁን ፊቷ እንደዛ መስሎ ነው እንዴ? ይሄ ነው ካሁን እኮ ፊቷ እንደዛ። ይሄ እኮ አሁን የለጠፉት ፎቶ እኮ የዛሬ 8 ወር የነበረ እኮ ነው እኮ ምን ያለው። ኦኬ። ከዛ አሁን ምንድነው የምትለው ያለችው? የዛሬ 8 ወር ሌባ ደበደበኝ መቱኝ ያለችውን ነገር ትታ አይ ፈርቼ ነበረ ሲያስፈራራ ነበረ ብላ ገልብጣ ደግሞ እኔ እንዳደረግኩት ነገር አድርጋ ከሰስኩ ነው የምትለው ያለችው። ገባ ይመስለኛል። ፖሊሶቹም እስካሁን ያልደወሉልኝ ዝም ያሉት ምክንያቱም አንድ ነገር ሀቀኝነት ከሌለው ማስረጃ የተሟላ ካልሆነ ፖሊስ ደውሎ ለጥያቄ ይፈልጋለሁና አይልህም። ገብተዋል እንዳለችው ከሆነ አላውቅም። አያለው አቃቤ ሕግ ደግሞ ጉዳዩን አጣርቶ የሚያስከስሰኝ ከሆነ አቃቤ ሕግ ይደውልልኛል። እኔ ትፈለጋለህ ማትቀርብ ማትሄድ ከሆነ ደግሞ ካለህበት ቦታ ተይዘህ እንድትመጣ በራሳቸው መንገድ በዶክሜንቴ አንጠልጥለው እንትን ይልኛል። እሱ ያው የህግ ጋ ነው። አሁን ነገሩን ህግ ስለያዘው ገባ እንዲህ ነው ልልህ አልችልም። አይ ነው አንተም ከጠበቃህ ጋር ነው እንጂ ለእኛ መተህ የህግ የያዘው ጉዳይ ማውራት አይጠበቅብህም። እኔ ትናንትና ነው ያወቅኩት አልኩ እኮ ትናንት ሌሊት ነው ያወቅኩት። ገና ምንም እኮ አላረኩም። ገና ነገ ነው የማረገው። እስካሁን የማውቀው ነገር የለም አልኩ እኮ ቆየ እኮ ትናንትና ማታ ነው። እኔ ግን አሁን የምረዳው የሚገርም ነገር ይሄ ይፋቀራሉ። አይ ቲንክ ሶ እንደዛ ነገር አይደል? ይዋደዳሉ። ሊለያዩም ያልቻሉበት ረጅም ጊዜ የቆዩበት ምክንያታቸው ይሄ ነው። ቢያንስ በመሀላቸው ችግር እያለና እውነት ነው መሀላችን ላይ በጣም ያውል ችግር ኖሮ እሷን በጣም ነው የምትወደው፣ እኔ በጣም ነው የምወዳት። ይሄ ምንም እሷ አሁን ሌላ ልትል ትችላለህ። እንዳለችው ድሮ አጂን ለሚያውቀው ሰው ስለ ሴት እንደዚህ ብሎ ሲያወራ ነው አይቼውም ሰምቼውም አላውቅም። በጣም ነፍ እወዳታለሁ እኮ ነው አፈቅራታለሁ ስለማፈቅራት እኮ እንዲህ ሲል ሰምቼው አላውቅም። የምርም ቢወዳት ነው እንዲህ አይነት ስሜት ቢኖረው ነው ተረጋግቶ ራሱ መጥፎ አለማውራቱ ምናምን። አሁንም ቢሆን ይህንን ነገር ስንናገር ያው አላጠፋም እያለን አይደለም ሁላችንም፣ ግን ካጠፋም አሁን መቀጣት ባለበት ይቀጣል። ተረጋግቶ መናገሩ ግን አሁንም እሱ ውስጥ ያለው መውደድ እንዳለ ነው ያስታውቃል። ግን እንዲሆኑ አይቼው አላውቅም። እኔ ካጠፋው እኮ ምስጋዬ አጥፍቼ ከሆነ ማንም ሰው ከጎኔ እንዲቆምልኝ አልፈልግም። በቃ አጥፍቼ እንዲያርጌ ከሆነ መቀጣት አለብኝ። በቃ ይሄ ህግ ነው። ማንም ሰው እኔ እናቴ ላይ እህቴ ላይ እንዳይደርስ የምፈልገውን ነገር ሌላ ሰው ላይ ማድረስ ለእኔ የተፈቀደ ነው ማለት አልችልም። ካደረግኩት መቀጣት አለብኝ። ገባ? ግን ከዚህ በላይ ለአንድ ነገር እንደ ወንድም ካርነ ከዚህ በላይ የሆነ ሰጣ ገባ ውስጥ ምናምን ነገር ሳትገቡ ያው እንግዲህ ሰው እዚህ ጋር ይመጣል 1000 2000 ይመጣና
ነገሩን ያጋግሏል። ምናልባት የማትለያዩበት ደረጃ ሊደርስ ይችላል። ደግሞ እንደገና ልትነጋገሩ ትችሉበትን መንገድ ነገር ነው። አሁን ያለ ወደ ደረጃ ሀገር ለቅቄ ወጥቻለሁ። እሱ ችግር የለውም። አሁን እናንተን የበለጠ አሁን ሀጂ እዚህ ዱላ መቀባበሉ ነው። እውነት መታረቅ የሚቻልበት ደረጃ ቢኖር መታረቅ ትፈልጋለህ ወይስ? እኔ አልፈልግም። ምንም አይነት ኮንታክት፣ ምንም አይነት ነገር አልፈልግም። ገባህ? በቃ አንተ የማትፈልግ ከሆነ ካሁን በኋላ ሰጣ ገባ ውስጥ ማትግባ። በህግ የተጀመረ ነገር ካለ በህግ ጨርሱት። ግን እኔ በመለያየታችሁ በጣም ማዝነው። መግቢያት ፈልግ አይ ጀስፈን አንድ ጥያቄ ልጠይቅህ። ይሄ ሁሉ ነገር ሲከሰት ግን አንተ ሰርጀሪውን ከተሰራ በኋላ ነው ይሄ ሁሉ ነገር የተፈጠረው? አይ ሰርጀሪውን የተሰራ ከመጀመሪያ ነበር። እሱ እኮ ይሄ የዛሬ 3 ዓመት ከምናምን አካባቢ ነው እኮ ይሄ። እኔ እዛ እንደገባሁኝ ከእሷ ጋርም አልጀመርንም። በዛ ሰዓት 4 ዓመት አካባቢ እንደገባሁ ግን አልጀመርንም ስልህ የሆነ መፈላለግ አለ፣ ግን አብረን አልሆንም። እኔ እዚህ ጋር አንድ ኮሜንት ላይ ላላችሁ ሰዎችም ልንገራችሁ፣ አቢዩዝ አትበሉ። እሺ ሴት ሆናችሁ ወይም ወንድም ሆናችሁ ነገሩን ለማዳመጥ መሄድ እንጂ እሷ መጥፎ ነች እሱ ጥሩ ነው አላልንም። ካጠፋ እኮ በነገራችን ላይ እኛም እኮ እንጠይቀዋለን። አሁን ግን እዚህ ጋር እኛ ስለማይመለከተን ጀስት መጠየቅ ያለብን ነገር እየጠየቅን ያለ ነው እንጂ መጀመሪያ እነሱ ሲሸካሸቁስ እኛ አልነበርንም። አቢዩዝ አደረጋት፣ እንደዚህ ያደረጋት። አዎ መጎዳቷን አንፈልገውም፣ እንዲመታትም አንፈልግም። አርጎት ከሆነ ይጠየቃል። ሁሉም ነው የሚነሳበት። ልክ ድጋፍ እንደሰጠን አታርጉ። እኛ መጠየቅ መብታችን ነው። እኛም እኮ ቲክታክ እኮ ሎጊን ክሬት አድርገን የገባ ነው። መጠየቅ መብታችን ነው። ልክ ለእናንተ ብቻ የተፈቀደ ለእኛ ግን እንደማይፈቀድ አድርጋችሁ ኧረ ስርዓት ይኖራችኋል። ለሀጂ ፍትህ ምናምን አላልንም፣ አይመለከተንም። ስርዓት ይኖራችሁ፣ አትጨማለቁ። ቲክታክ ኖራችሁ ድምጻችሁ እንደምታሰሙት ሁሉ እኛ ቲክታክ ክሬት አድርገን ገብተን እኛም እየጠየቅን ያለን። ይሄ ልጅ እኮ የምንጠይቀው ጥያቄ እኮ የሆነ ማጋን ውስተቱ ብለህ እንደ በግ አትንዱ፣ እንደ በግ አለቀ። ልጅቷ ጉዳት ደርሶባታል፣ አልቅሳለች። ማልቀሷ በራሱ እኮ ራሱ የሆነ ሴትነትን እኮ የሚያስጠይቅ ነገር ነው። እንዴ መጎዳቷን አንፈልጎ። ሴት ልጅ ነች፣ የልጅ እናት ነች። ነገር ግን የሆነ የግድ ገስት ላይ ለምን ይቀመጣል ነው እሱ? ለወይስ ከነሱ ጋር ለምን ተቀመጣችሁ ነው? ኧረ ስርዓት ይኖራችሁ። አንተም ታረቅና እኛ ገላግለን አድራሻውንም በደንብ ንገረልኛ፣ እኛም እናስር። 1000 ብር እየተባለ 1000 ብር አድራሻውን ለመንገር 1000 ዩሮ ገብቷል። የገበያው ሁኔታ እንግዲህ ለአንዱ ልንገርና 1000 ይሸቅላ። ለሀጂ አንድ 3 ጥያቄዎች አሉኝ ልጠይቅና ልውረድ። ብላኪ ምን አገባኝ? ገደል አትገቡም። ቀጥል። እሱ አመሰግናለሁኝ። ለሀጂ የምጠይቀው ጥያቄ መጀመሪያ ምንድነው ከእህትህ ከሳራ ጋር ያላችሁ ሪሌሽንሺፕ ምን አይነት ነው? ማለት ጤናማ ነው? አንድ ላይ ናችሁ? ትደዋወላላችሁ? ትገናኛላችሁ? ትጠያየቃላችሁ? በፍጹም በጣም ነው። በቃ አንፈላለግም። በጣም ለእኔ ኔጌቲቭ ናት። እኔ እህቴ በጣም ትናንት አይተኸዋል። በቃ እኔ ቁጭ ብዬ ብዙ ባታወራ ደስ ይለኛል። ከእህቴ እንደዛ አልጠበቅኩም። በቃ የተሰማኝ መስጌን መጥፎ ነገር ሳይሆን አይ ነው ቤተሰብ ስለሆነን ስለምንታወቅ ቤተሰብን ጥያቄ አጠይቁም። ይቅርታ ደግሞ በአካልም ስለማታቸው ጋይስ አንገናኝም። ማንም ሰው ከማንም ሰው ጋር ሰላም ላይሆን ይችላል። ግን እዚህ ጋር መተህ ማስረዳትና ማብራት ያለብህ አይመስለኝም። እህት ናት። እኛ ደግሞ ቤተሰቦች ነን እና ለአንተም ለእሷም ሳይድ ነው መንቆመው። በጣም ይቅርታ ወሬያችሁን ከቆረጥኩት። አንደኛ እኔ ይሄን እንዲመለስልኝ የፈለግኩት ለምን መሰለህ፣ ማክሲመም ለ5 ሰዓት ይህንን ጉዳይ ሳዳምጥ ነበር። እኔ እዚህ ሳይሆን በአጋጣሚ ሀቢባ ቤት እሱም ነበር ራሱ ሀጅና። ሁለተኛው ጥያቄ ምንድን ነው መሰለህ፣ ሀቢባ ቤት 20 ምናምን ሺህ ሰው ቁጭ ብሎ ሀቢባ ስነስርዓት ባለው መልኩ ይሄንን ጉዳይ ጓደኛህም እያለች እጮኛህም ወይም ገርል ፍሬንድህ እያለች ተራ እየሰጠቻችሁ ያለውን ነገር
በደንብ የአንተንም ሳይድ የእሷንም ሳይድ እየሰማን ማክሲመም ለ5 ሰዓት ያህል ለ4 ሰዓት ያህል ቆይተን ነበርና በአጋጣሚ ግን ብዙ ነገሮች አንተ ጋር ስትጠየቅ ነገሮችን ብሎክ እያደረግካቸው ምንም ነገር በፖዘቲቭ ስትመልስ አልነበረም የነበርከው። ለረጅም ሰዓት ሳዳምጥህ ነበር። ለምሳሌ ልጨርስ ጥያቄን። የእሷ ጓደኞች አንተ እንደደበደብካት ከአንድም 5-6 ልጆች ገብተው ፐርሰናሊ እዛ ቁጭ ብለው ወንዶችም ሴቶችም የአንተንም የእሷንም ታሪክ የሚያውቁ በደንብ ያላችሁበት ቦታ ላይ የነበሩ ልጆች ለረጅም ሰዓት እንደ ዊትነሱ ነው ሲናገሩ ነበረ። ያንን ሁላ ነገር አንተ በሆነ ነገር ነበር እየሸፈንከው እየተከላከልክ ራስን መጨረሻ ላይ ከሀቢባ ጋር አንተው ባነሳው ኮሜንት ተሳድበህ ትተወጣ። አንደኛ ያ ኮምፕሊትሊ ሮንግ ነው። ለምን ብለህ ብትለኝ ልምጣለህ። አንድ ነገር እዛ ጋር የገቡት ሰዎች አሁን በጣም ጥሩ አማርኛ መጣ። እዛ ጋር የገቡት ሰዎች ሰሊም ሆነ ሚኪም ሆነ እዛ ጋር የነበሩት ሰዎች የሊና ሰዎች እንጂ የኔ ሰዎች አይደሉም። የእሷ ሳይድ የሆኑ የራሷ ፍሬንዶች በጣም ብዙ ዓመት የሚግባቡ የራሳቸው ትዊተር የሚገናኙበት ግሩፕ ያላቸው እንደዚህ አይነት ሰዎች ናቸው። አንድ ልጅቷ በጣሊያንኛ እንኳን የመሰከረችውን ነገር ሰምተዋል። ልጅቷ እኮ ማለት እኔን የሚከሰሰች ልጅ አብራት ከእሷ ጋር ያለች ልጅ ናት። እሷ ስለ እኔ መታ አግዛ ትናገራላች ብዬ ልጠብቅ አልችልም። እዛ ጋር ምንም ብሎክ ያደረኩት ነገር የለም። ምን አለች? ብሎክ አይደለም ያደረኩት። ምን ብላ ተናገረች? ለጓደኞቼ ኢትዮጵያ ለምትኖረውና አሜሪካ ለምትኖረው ጓደኞቼ ሀጄ ደበደባት ብዬ ሜሴጅ ልክ ያለው አለች። አይደል አላለችም? አለች አይደለ? ከዛ ምን አልኩኝ እኔ ሀቢባ አልኳት ሀጄ ደበደባት ብላ የሚል ሜሴጅ ካለ ታምጣው አልኩኝ። እሺ አመጣዋለሁ አለች። ላምጣው ብላ ወጣች። ከዛ ተመልሳ መጣች። ምን አለች? አንተ ከሰማ ምን አለች? ሜሴጁ ድሌት ሆኗል ነው ምናምን አለች። ሜሴጁ ድሌት ሆኗል አላለችም። ያለችውን ልምጣላ እኔ አንተ ማስታወስ ካቃተ እኔ ላስታውስ። ምን አለች? መጣችና ልጆች ስላሏት እንደዚህ አይነት ነገር ልጆች ስለምትፈራ ማየት አልፈልግም አለች። አጥፍተዋለች። ማየት አልፈልግም አጥፍተዋለች አለች። አይ አለች አንቺ ስለሆንሽ የላክሽው እሷ ካጠፋችው አንቺ ጋር ይኖራል አለቻት። ከዛ እኔ ምን አልኩኝ ገብቼ ሀቢባ ለሁለቱም ኢትዮጵያ ላለችውም አሜሪካ ላለችውም ሜሴጅ ከላከችላት ሜሴጁን እነሰዎቹ ቢያጠፉ ራሱ እሷ የላከችው ሜሴጅ ስለሚኖር እሱን ታምጣው አልኩኝ። ከዛ በኋላ ሀቢባ ገብታ አይ እኔ ያላጠፋተው አጥፍቷለች። ሀቢባ ገብታ አይ እንደዚህ ነው አንቺ ካጠፋሽው ምርጫ ይመጣልሻል እንደዚህ የሚል ሲል አሃ እኔ ነኝ ያጠፋሁት እንዴ ወደሚል ተመለሰች ማለት ነው። ይህን አክሰፕት አላረገውም። ሁለት ሌላ ደግሞ ምስክር ብለው ያመጡት መጀመሪያ ምን አለች? በበረንዳ ሲወጡ እዛ ቤት ያሉት ሰዎች ሲናገሯቸው ጠርሙስ ወረወረባቸው አለች። ለምስክርነት ያመጣቻቸው ሰዎች ደግሞ እኛ ከላይ 2ኛ ፎቅ ነን፣ ከኛ ወታች ቤት ያሉት ጠርሙስ በምንድን ነው መሬቱን በስቼ ነው ጠርሙስ የምወረውርባቸው እነሱ ላይ ጣሊያኖች ያውም ምንድነው ኮሚን የሚሰራ ሰውዬ እኮ ነው ሰውየው። ትቀልዳለህ እንዴ? አይደለም እንደዚህ ኖርማል ጣሊያናዊም አይደለም እኮ ኮሚን ውስጥ የሚሰራ ጣሊያናዊ ነው ሰውየው። እነሱ ላይ ጠርሙስ ወርውርጄ የራሳችን ጉዳይ ብለው እንደገቡ ነው የተናገሩት። ግን እዚህ ጋር ምስክና ሞናስቴር እነሱ የመሰከሩትን ምስክርነት ተናገሩ። እሷ ግን እኔን ወደሚያስጠይቀኝ አይነት ነገር አድርጋ ነው የተናገረችው። ከዛ ሀቢባ እዛ ጋር የምትናገረው ነገር ስላልጣመኝ ወጥቻለሁ። የወጣሁት እዛ ጋር እነሱን ትቼ ለመውጣት ምናምን ሳይሆን በቃ እንደዚህ አንቺ የተጎዳሽ ነሽ፣ እሷን አባወራን ከዚህ በላይ ምንም ማድረግ አልችልም፣ ሌላ እንኳ ኩቻ አልመጣም፣ ካመናችሁኝ እመኑኝ ምናምን የሚል የሚያሳዝን ታሪክ ሰው ከተናገረ ሴትን ነው እንጂ ማንን ለእኔ አግዞ ይመጣል? ማንም አግዞ ሊመጣ አይችልም። ሊና ደግሞ ተፈጥሮዋን በጣም ነው የምታለቅሰው። እንደዚህ ተፈጥሮዋን ነው የምነግርህ። በቃ በጣም ነው የምታሳዝንህ። ስታለቅስ በጣም ነው የምታሳዝንህ። የእውነቴን ነው የምነግርህ። እኔ ስንት ትቼ ልሄድ ምናምን የምመለሰው ስታለቅስ ነው። በቃ ይልቃል እባክህ፣ ሰው የሚበተነው። እሺ አንድ የመጨረሻ ጥያቄ፣ 3 ጥያቄ ስለነበር የነበረኝ 3ኛው ጥያቄ ምንድነው? እቺ ልጅ ወደ ቤት ስትገባ ማታ በሌቦች ተደብድባ ገባች። ከዛ በኋላ አባቷና እንጀራ እናቷ ፖሊስ እንጀራ እናቷ
እጇን የቆረጠች ጊዜ ነው ያለው። ኦኬ ግን በቃ አባቷ ፖሊስ ጣቢያ ማነው ሐኪም ቤት ይዟት ሄደ። ከዛ በኋላ አንተ ልጅ ቤት ውስጥ እየጠበክ ነበረ። ዶክተሯ ወይም ዶክተር ወንድ ዶክተር ሴትም ልትሆን ትችላለች አስገድዶ ፖሊስ ጋር እንድደውል አድርጓት። አንድ ጥያቄ ልጠይቅህ እዚህ ጋር አሁን ያልከውን አባቷ ሌቦች ደብድቧት ሲመጡ ልጅ እየጠበቅኩ ነው አላልኩም። እጇን የቆረጠች ጊዜ ነው ልጅ እየጠበቅኩ ነው ያልኩ። እሺ ፖሊሶች ማነው የተደበደበች ጊዜ ቦርሳዋን ሊቀሟት ቀምተዋት ምናምን ነገር የዛን ጊዜ ፊቷ አባብጦ የመጣችበት ጊዜ ላይ አንተ ነህ ሆስፒታል ይዛት ሄድክ የነበረው? እኔ ሆስፒታል ይዣት አልሄድኩም። እኔ ዶክሜንት ስላልነበረኝ እኔ ቤት ቀረው። አባቷን ደውዬው ጠርቼው አባቷ ወሰዳት አልኩ። ኦኬ ከዛ በኋላ ግን አንተ ከዚች ልጅ ጋር የ3 ዓመት ሪሌሽንሽፕ ውስጥ ያለህ ልጅ ነህ አይደለ? በዚህን ያህል ልክ ይች ልጅ ተደብድባ ያሁላ ነገር ደርሶባት ለህይወቷ አስጊ የሚሆን ደረጃ ላይ እያለች ከህክምናው በኋላ ነገሮች ተደባብሰው ነው የቀሩት እንጂ ፎሎ አፕ አላደረክም። ፎሎ አፕ እንድታረግ ፎርስ አላረካትም። ይች ልጅ ይሄ ነገር ደብዳቤዎቹ እንኳን ካሜራም ካለ ለምንድን ነው ነገሮች በዛው ተሸፋፍነው የቀሩት? አንተ ካልደበደብካት ተሸፋፍነው ቀርተው ሳይሆን ቃሏን ሰጠች፣ ተናገረች፣ ቃሏን ሰጠች። ቃሏን ከሰጠች በኋላ ወዲያው ትንሽ ቆይቶ የራሷ የሆነ የህክምና ኬዝ ነበራት አልኩ። የህክምና ኬዝ ስለነበራት ትኩረታችን የነበረው እዛ ላይ ነው። እኔ ካሜራ የለም ወይ ፖሊሶች ያጣራሉ ምናምን ነበር የምትለኝ። ከዛ የህክምና ኬዝ ስለነበራት ወደ ህክምና ኬዝ ሄድን። ገባ ይደውሉላት ነበር እኮ ከዛ በኋላ ተደጋጋሚ ይደውሉላት ነበረ። ፖሊሶቹ በተደጋጋሚ ነበር የሚደውሉላት። ትነግራቸው ታናገራቸው ነበረ። ይህንን አይነት መልክ ይዛ በዛ መልኩ እሺ ሶል አንድ ጥያቄ ጠይቀ። ይህ ልጅ ነዋሪነቱ ስዊድን ነው እንጂ ጣሊያን አይደለም። እሷ ጋር ነው የመጣው፣ እሷ ቤት ነው የነበረውና ወንጀል ተፈጽሟል ሲባል ፖሊስ ጉዳዩን ይዞት ካሜራን ማጣራት ካለበት ስልክም ምንም ነገር መስራት ካለበት ፖሊስ ነው እንጂ ይሄ ልጅ እንኳን ቋንቋ ማይችል ይሄ ነገር ምን ላይ ደርሷል ብሎ ሌላ ነገር ውስጥ የተከታተለ ሊደርስ አይደለም። እንዳለህ ዶክመንትም አልነበረኝም እጄ ላይ። እንዴት ነው ዶክመንት ያልነበረው ሰው ስዊድን የሚኖር ሰው ጣሊያን ሲመጣ ከመጣ በኋላ የጠፋበት እኮ ጣሊያን ከገባ በኋላ ዶክመንቱ የጠፋው። ዶክመንቱ ጠፍቶበት ነው ጣሊያን ውስጥ ያለው። ታዲያ አሁን ሄዶ ፖሊስ ጣቢያ ቢገባ ይሄ ሰውዬ ህጋዊ የሆነ ወረቀት ሲኖር ቢጠፋብህ አይወጣም እንዴ ከሲስተም ላይ? ቢኖረውም ፖሊስ ጉዳዩን ከያዘው ፖሊስ ነው ጉዳዩን የሚጨርሰው እንጂ ምን ላይ እንደደረሰ አንተ የሄድክ የመጠየቅ ግዴታ የለብህም እንዴ? አንተ ጥቃት ደርሶ የመገደል ግዴታ አላት። እንዴት ብዬ እሄዳለሁ? አንተ አንድ ኢሮፕ በላይ መኖር ትችላለህ እንዴ? በኢሮፕ ህግ እኮ ማንኛውም ሰው ካለበት ሀገር 3 ወር ቆይቶ ወጥቶ መግባት አለበት። ህጉ ነው። ኦኬ እሺ 3 ወር ነው የሚለው። እኔ ጥያቄን ጨርሻለሁ። ግን አንድ ደግሞ ዝም ብዬ እንደ ሰው መናገር የምፈልገው ነገር ምንድነው፣ በዚህ ልክ ሴት ልጅ በዚህ ልክ እኔ ጓደኞቿም እህትህም እጮኛህም ሊናም በዚህ ልክ ስትናገር የሰማሁት ማለት አንድ ሰው ሳይበደል ዝም ብሎ ገና ለገና ከመሬት ተነስቶ የሃጂን ስም ለማጥፋት 3 ዓመት አብራው የነበረችውን አቅፋ ያደረችውን ቦይፍሬንድ የምትለውን ሰው ስሙን ለማጥፋትና የእሱን ስም ለማጠልሸት ብላ በዚህ ልክ በደል ሳይደርስባት ሳትደበደብ ወይም ደግሞ እንዲህ አይነት መከራ በየጊዜው እንደምደበድባት በዛ ልክ በዛ ቶን ስታወራ አንድ ሴት ልጅ እንደው ኮመን ሴንስ የሆነ ነገር አይደለም ብላችሁ ትላላችሁ? ማለት 1000 ምናምን ሰው አለ እዚህ ቤት ውስጥ ነገ ጧት የሆነ ነገር ተፈጥሮ ሁላችንም ፎቶ መረጃ ሊሆን ይችላል፣ ድምፅ መረጃ ሊሆን ይችላል፣ ቴክስት መረጃ ሊሆን ይችላል። ይቺ ልጅ በህይወት ስላለች ምናልባት እነዚህ ነገሮች በዚህ ሰዓት ወጡ። አሁንም ደግሜ እነግርሃለሁ፣ እኔ እንደ መተዋት የሚያስረዳ የቮይስ ሜሴጅ ወይ ጓደኛዋ እንዳለችው ሃጂ የመታት ብላ ጽፋ የላከችው ሜሴጅ ካለ እኔ ጥፋተኛ ነኝ ብዬ ቃል እዚሁ እንዴ ከባለቤቱ ያወቀ ቡዳ ነው ይላል ራሷ። እኔ በምን አውቃለሁ? አዳምጠኝ። እሷ እኮ ጀርመን ያለችው ወንድሜ፣ ምን አይነት ነገር ነው የምታወራው? ጀርመን ያለ ሀገር ጀርመን ሀገር ሄጄ ነው እኔ ሜሴጁን የማጠፋው? አንተ ወደ እውነቱ ለመምጣት ምን አስጨነቀ? አዳምጠኝ። ጀርመን ሀገር ሄጄ ሞባይሉን ላጠፋው ነው የላከችው? ኢትዮጵያ ለምትቀመጥና አሜሪካ ለምትቀመጥ ጓደኛዋ ነው። አሜሪካ ሄጄ ነው የማጠፋው እንዴ? ቆይ አንድ ነገር፣ ቮይስ የላከውን አጥፍተዋል አሉ። ቮይስ ነበረ ተብሎ ትናንትና በጣም ብሶ ሲጠብቅ ነበረ፣ ግን ቮይስ የሚባል ነገር አልነበረም። ጠበቁ። ሀቢባም አለችኝ አለ ቮይስ ካለ አንተ ጥፋተኛ ነህ ወይ አለችኝ። አዎ ነኝ አልኳት እኮ
ቮይስ ካመጣው አዎ አልኳት። ከዛ በቃ ከስራ ስትወጣ ቮይሱ ይመጣል ተባለ። ጠበቅን። ቮይስ ተባለና ሲባል ኢሞጂ ነው አለች። ኢሞጂ የለም ድጋሚ አጥፍቶታል አለች። እኔ ማጠፋ ከሆነ ለምን ኢሞጂውን ተውኩት? ምን አቀናነሰኝ? ማጥፋት ከሆነ እኮ ሜሴጅ ማጥፋት ነው። የሌለ ነገር 8 ወር የቆየ እኔ ከ8 ወር በኋላ ሌና ትከሰኛለች ብዬ አስቤ ገብቼ ቮይሱን ላጠፋ ማለት ነው። ለምን የማይመስል ነገር እናወራለን? እሷ እውነተኛ ከሆነች ለምን እስከዛሬ ያልከሰሰችኝ? 2 ወር ሙሉ ወጥቼ ለየነገሩ ከ5 ቀን ምናምን በፊት ፌስቡክ የተለቀቀ አለ። አባቷ የለቀቀው ታምራት ታየ ይላል። ግባና እዛ ላይ ው አባትየው ለቀቀ ተብሎ ስገባ 4 ቀን 3 ቀን ሆኖታል። ገብቼ ሳይ 4 ሰው ነው ሜሴጅ የጻፈው። ከዛ እንደውም ቀለድኩ። ፖለቲካው አልሆን ሲልህ ደግሞ ወደዚህ ገባህ ምናምን ብዬ ጻፍኩለት መጀመሪያ። ከዛ እኔ መጻፍ ጀመርኩ። ገብቼ ሜሴጁ ላይ ሳይ ሊና ሰሊ እና ነቢያት የምትባል አክስቷ ብቻ ናቸው ሜሴጅ የጻፉት እኔን የሰደቡኝ፣ ሌላ ሰው ማንም አይደለም። ስለዚህ የሰደቡኝ ሰው ቮይስ ልኬ ለአባት ቮይስ ልኬ ተናግሬዋለሁ። በቃ ስላልኩት ነው ያልኩትን ነገር አዎ ብያለሁ ብዬ ነው የምነግርህ። እዛ ላይ የሰደብኳት ልክ የእናቷን ስም አንስቼ ስለተሳደብኩኝ አልኩ። ወዲያው ያንም ቮይስ ሰድቤ ከተናገርኩኝ በኋላ ጠዋት ልኬለት ማታ ላይ ነው ይህንን ፎቶ ለጥፎ ምናምን የመጡት። ሀቅ ካላት አባትየው ያንን ነገር ሲያደርግ አባትየው ያንን ከማድረጉ በፊት ለምን ልጄ እንደበደብክ ምናምን ብሎ እንደዚያ ያረካት ብሎ አልለቀቀም። አባትየው ለምን ሄዳ ከሳ እንደዛ አላደረገችም? እሷ ወደ እውነቱ ስትመጣ ማለት ነው። ለምን እስካሁን ምን ስታደርግ ነበረ? ያን እስክሰዳደብ ጠብቀው ይሄም ሌላ አለ እንደዚህ ያለ የልጅ የሴት ልጅ ጥቃት ምናምን ብሎ በቃ በጣም ምክንያቱም እንደዚህ አይነት ነገር ማንም ሰው አክሰፕት ሊያደርገው ስለማይችል በምን አታክ ማድረግ እንደሚችሉ እርግጠኛ ስለሆኑ ያን አደረገች። ደግሞ ይሄ ህግ አለ። አንተ እንዳለችው ጣሊያን ሀገር ውስጥ ይህን ሁሉ ጊዜ እየደበደብኳት በየቀኑ እየደበደብኳት እየጮኸች እየተጫጫህን የጣሊያን ሰው እውነት ለፖሊስ አይደውልም? ጣሊያኖቹ ወጥተው ጠርሙስ የሚያህል ነገር ወርውሬባቸው እውነት እሱ ካላችሁበት አካባቢ አንጻር ቦታው ላይ እና አፓርትመንታችሁ የሚባል ነገር የለም። በመድኃኔዓለም የማይመስል እንግዲህ እዛ አብረው ኦልሬዲ እህትና እሷ እኮ አብረው እንደሚሰሩ ነው ያወራችሁ። በቃ እንትናት ብሎ በቃ ክርክር ምናምን እኔ ጥያቄ እንጨርሻለሁ። ኤኒዌይስ ክርክር ምናምን አስፈልጎ አንድ ጥያቄ ልጠይቅህማ፣ ቀለል ያለ ነው። ኖርማሊ አሁን አብረህ የነበረችውን 4 ዓመት ገርፍሬንድ ምናምን እና ያው አይኖ ላይክ እንደዚህ ላይክ አደጋ ደርሶባት ምናምን ኖርማሊ ምን ተሰማ እንደዚህ ስታያት? እኔ እዛኑ ቀን እንደዛ ያየኋት ቀን በጠዋቱ ከሆስፒታል ስትመጣ ፊቷ እንደዛ ነው። ሳለቅስ ነበረ። በጣም ነው ያዘንኩት። በጣም ሳለቅስ ነበረ። በጣም ሳስታምማት በጣም ሳለቅስ ነበረ 50 ጊዜ። ምክንያቱም በቃ ምኗም ነገር ነበር የማይንቀሳቀሰው በሰዓቱ። አሁን እንዲህ ነው ብዬ ባስረዳ ገባ የሚመስለው እዚህ ንግግር ስለሚችል ነው እንዲህ ነው በቃ አቃቂር ብቻ ነው የሚመጣው። ይሄ ነው ምንም አይነት ነገር ባስረዳ ተቀባይነት ይኖረዋል ብዬ አላምንም። ለምን መሰለ? ህግ ይዞታል። ህግ ስለያዘው አንድ ሰው ደግሞ ጥፋተኛ ከሆነ በህግ ይቀጣል። የዛኔ ተቀጥቻለሁ አልተቀጣውም እናንተ የምታዩት ነገር ይሆናል። ገባ? ግን እንዳለችው ሀቅ፣ ህግ፣ ማስረጃ ያለው ነገር ብታቀርብ ኖሮ ስቲል ነው እንግዲህ ያለው ሰኞ ማክሰኞ ምናምን ያለው በእውነት ነው ያለው። እኔ ተደወለልኝ ወይ የሆነ ነገር ከመጣ እግዚአብሔርን ይኸው እንደዚህ መጥቷል ብዬ እኔ እንዲህ ላይ እወጣለሁ። አሁን ከፖሊስ ተደውሎልኛል ብዬ እወጣለሁ። ለምን? ለእሷም ስለሚነገራት ማለት ነው። ደውለልነታል፣ እመጣለሁ ብሏል፣ አልመጣም ብሏል፣ ወይ ስልክ ስንደውል አያነሳ ምናምን ብለው ይነግሯታል። ያለበትን መታወቂያ ከሆነ አሳውቂ ምናምን ብለው ስለሚነግሯት የዛኔ እኔ ላይቭ ወጥቼ አሁን ከፖሊስ ተደውሎልኛል ብዬ አሳውቃለሁ። የዛኔ ትሰማዋለህ። ኖርማሊ ነው ምን ተሰማህ? ሳለቅስ ነው የዋልኩት። በጣም አዘንኩኝ። በጣም ነበር የምታሳዝነው። ሀጂ አሁን አንተ ያለ የት ነው? ስዊዘርላንድ ያለም ያለሁት እኔ ስዊድን ነው ያለሁት። ስዊድን ምንም አይነት የሚያስፈልግ አይመስለኝም። ይቅርታ እዩ። አንድ ሺህ ብር ስለተባለ ይሆናል። ቆይ አንዴ ኤሙ እዚህ ጋር ሀጂንም የሚመለከተው ጉዳይ አይደለም፣ ግን ለአንድ ጉዳይ ቦታ ስለሚፈልግ እሙ አለሽ። አንዴ ላስወጣሽና የሆነ አንድ ሰው ላስገባ ለ2 ደቂቃ። ማንን ነው የምታስገባው?
ሀጂን አይመለከትም። ባጂ ባንተ ጉዳይ አይደለም። እሺ ባንተ ጉዳይ አይደለም። ማን ነው አልገባኝም። የኛው ወገን ነች፣ አንድ ልጅ አለች። ባንተ ጉዳይ አይደለም። ባንተ ጉዳይ አይደለም። እሺ ኧረ ችግር የለውም። ባንተ ጉዳይ አይደለም። ትረስት ነኝ ምን ላኪልኝ አንዴ ባንተ ጉዳይ አይደለም ብሮ። ኤኒዌይስ ግን እዚህ ጋር እንትን አትበሉ። ይሄ ደገፋችሁ አልደገፋችሁ አትበሉ፣ አይመለከተንም። ፋፊ መጣሽ ገብታለች፣ ይታያችኋል። እኔ እህታችሁ ፋፊ ይባላለሁኝ። ደሴ ነው ያለሁት። ሶል የአገሬ ልጅ ነው፣ ወንድሜ ነውና ለደካማ እናቶች ልብስ ስጭልኝ ብሎ የነበር ደሴ ሰጥቼለት እኔ ያመኛል እነጉቺ ናቸው ያሳከሙኝ እና ለደካማ እናቶች ስጭልኝ ብሎኝ እስካሁን ብሩን አልሰጠኝም እና እንድትነግሩልኝ ነው። እኔ ራሴ እዚህ ያለው እየሰማሁሽ ነው። ይኸውልሽ አንድ ነገር ልንገርሽ፣ የምትሰሪውን ስራ አይቼ የደሴ ሰው እንደሆንሽ አውቄ ማገዝና ማበረታታት ካለብን አበረታታሻለሁኝ ብዬሽ ብር በፍላጎቴ እንደምልክልሽ ነግሬሽ እንጂ በፍላጎት አይደለም ያልከኝ። $100 ልካለሁ ለደካማዎች አልብሽልኝ ሳልክልሽ አንቺ እንዴት በየትኛው ስነ ልቦናሽ ሁሉ አባቴ የደሴ ልጅ ነህ። እንደገና እንትና ደግሞ አወቀህ ማን ነው ስሙ? እኔ ስላወቀኝ ስላላወቀኝ ሰው አይደለም ያወራው ሻሎት አንድ ሰው ማለት ነው። ሙስሊም ነሽ አይደል? ጾመኛ ነሽ። በጭም ተዋሻለሽ ብዬ አላስብም፣ እርግጠኛ ነኝ። አልহামዱሊላህ ሙስሊም ነኝ። ነገ እኮ እኔ እናንተ እህትና እኔ እና አንቺ እህትና ወንድም ነን። አንድ ሰው ተመችቶት ብር ላይ ልክ ይችላል ወይም ደግሞ ላይኖረው ይችላል። ስራሽን አየሁኝ መርዳት በምችልበት አጋጣሚ አግዝሻለሁ አልኩሽ። እርዳኛ አይደለም ይሄ እርዳታ አይደለም እኮ ለደካማ እናቶችም እኮ ስጪያቸው ታለብሽልኛል። እኔ ማንንም ያሳክምሽ የኔ እናት ይኸውልሽ አዳምጪኝ። አዎ ቴክስት ያርችልኝ ነበር 5-6 ያው እኔም ሴት ነኝ ብዬ ነው እንዴ እና ታዲያ እኔ አጠቃውሽ እንዴ? አይ ዶንት አንደርስታንድ። ጥቃት ሳይሆን እኔም ደካማ ነኝ። ቮለንተሪ እኮ ነው። እኔ በፍላጎቴ መርዳት የምችለውን ነገር ያስገባልሻለሁ። ችግር የለውም። አላህ ይስጥልኝ። አመሰግናለሁ። ቻው። እኔም አመሰግናለሁ። ግን የሀገር ልጅ እንደዚህ አይደረግም። ይኸው አዳምጪኝ እናትዬ። ካልጨረሽ እንጨርስ። ከጨረሽ ደግሞ ጨርሽና ወይ ሚዩት ላድርግ ወይ ሚዩት አድርግ። ፈልጉ አንድ ሰው ይኸውልሽ እንደሱ አይደለም የሚባለው። ቴክስት አድርገሽልኝ አይቼዋለሁ። በዋትስአፕ የጻፍኩልህ ቪዲዮ ሁላ እግሬን አሳይቻለሁ። ሁሉን ነገር አይቼዋለሁ። አሁንም ይኸውልሽ ከስር ኮሜንት ምን ታደርግልሃለህ? ኦክሲጅን ተሰጥቶኝ ሐኪም ቤት አሳይቻለሁ። አዝነህ አልቅሰህልኛል። እንደዚህ አይደለም የሚጠየቀው። ይኸውልሽ ማነሽ ፊፊ እንዴ ለመንኩ በዋትስአፕ ለመንኩ። ምንድነው የምትለምኝኝ? እኔ እኮ በፍላጎቴ እኮ ነው የማደርገው። በግዴታ እኮ አይደለም ይሄ። ትጭልኝ ብለኝ ችግር የለውም። ትሰጭልኛለሽ ብር ስልክልሽ ሀጂም ለሴት ሊጠቃስ ስላልኩ ልላክላት ለዳይመንድ እና ታሳያቸው ችግር የለውም። እኔና አንቺ የተጻጻፍነው ቴክስት አውጥቼ ችግር የለውም። በቃ ነው ጾመኛ ነኝ እኔም ላላህ ሰጥቻለሁ ልበልህ ብዬ ነው። ሀጂም ብቻ ደስ እንዳለሽ አንቺ ላላህ አይደለም ይዘሽኝ ብትሄጂ አላህ ጋር ችግር የለውም። ይኸውልሽ እንደዚህ ግን አይጠየቅልሽ። ቆይ ተራ በተራ ምንድን ነው የተፈጠረው? ፋፊ ይኸው አባቴዋ እኔ እነ ጉቺ እነ እሙ ምናምን የሚባሉ ልጆች የደሴ ልጆች እነ ጉቺ ናቸው ያገዙኝ። አሞኝ ማለት ነው ኦፕሬሽን ተብዬ ጉልበቴን እሱም አይቶኛል። ኦክሲጅን ሁላ ተሰጥቶ የደሴ ሆስፒታል ሐኪም ቤት ሁላ አይቶኛል። የሀገሬ ልጅ ነው እና ሺቲ ቢጃማል ምናምን ለደካማዎች ደሴ ላይ ያለብሳለሁኝ። አሁን ራሱ ይውላሳይ ላሳይ እየሸጥኩኝ ሲያገኘኝ ጊዜ ምንድነው የምትሰሪው ሲለኝ ይው ሸጋው ራሱ የጉቺ ወንድም ይው አሁን አበባ የሚሰጠኝ እነሱ ሁላ ሳፖርት አድርገውኛል። ከዛ ምን አለኝ ፋፊዬ ምንድነው ምናምን ሲለኝ የሩቅ ሰው የሚባል ጓደኛውም አለ እንደዚህ ለደካማዎች ሰጣለሁኝ ጓደኞቼ ስራ አስጀምረውኝ ምናምን ስለው የሀገሬ ልጅ ነኛል። ቤተሰቦቹን ሲጠራልኝ ራሱ የሚታወቁ ናቸው። ስጪልኝ ሲለኝ ሰጠሁለት። ይው አንድ ቁጥር እየጻፈልህ ነው ሸጋው ራሱ ኢትዮጵያ ውስጥ ነው። እሱ እንኳን ሳፖርት አድርጎኛል። ከዛ ከዚቹ ከድሃ አቅሜ ላይ ለ6 ሰው አለበስኩለት $100 ልካለሁ ብሎኝ ማለት ለገና። ከዛ በኋላ በውስጥ በዋትስአፕ ላይ ያለቀሰ ወንድሜ ነው አዝኖልኝ አይዞሽ ሁላ ብሎኛል። አሁን ልናገር ፈልጌ ሳይሆን የሴት ልጅ ጥቃት ሲል ያው እኔም ደግሞ ድሃ ነኝ ኢትዮጵያ ቀበሌ ቤት ቁጭ ምልኝ ሰጥሻለሁ ብሎ እልም 2 ወር 3 ወር አፉ በሉኝ። ግን ሁላችሁ
አፉ ብለንሻል። አንደኛ ይኸውልሽ እኔ ውሸታም ነሽ አላልኩኝም። አንደኛ ማዳመጥ ካለብሽ ይኸውልሽ ማዳመጥ ያለብሽን አንቺ አውርተሽ ጨርሰሻል። በአጋጣሚ ያየሽ ሰፖርት ማድረግ የሚችልበት ሰዓት ስለነበረ ሌላ ጉዳይ ላይ ነንና አሁን ይኸውላችሁ አሁን እዚህ ጋር የገባችው እሱ አሁን እኔ ልታሳጣ ምናምን መስሏት ፈልጌ ነው ያንን ነገር የመጣው። አንዴ ተረጋጉ። ሁለታችሁም ቆይ አንዴ ሁለታችሁም ሌላም ሰው እኔ ምልክላታለሁ ብሎኛል። ችግር የለውም። ይሄንን ጉዳይ ወደ ሀቢባ ቤት አዘዋውረነዋል። መዝገቡ ሀቢባ ቤት ኧረ ተው ወደ አላህ ይሻለኛል። አላህ ያላህ ይበልጣል። የኔ አባትዋ እናንተንም አላህ ሀጃችሁን ይፍታላችሁ። የባልሽ ልጅ አይዞህ የትም አልደር አላህን ነው የሚይዘው። የደሴ ልጅ ጠንካራ ነው። አይዞሽ በርቺ። አያ እናንተ ደግሞ እዚህ ውስጥ ያላችሁት ፎሎ አርጉኝ። ፋፊ ይባላለሁኝ የጉቺም እህት ነኝ። ስለ ደካማ እናቶች አለብሳለሁ። ቪዲዮ እልክላችኋለሁ፣ አደርስላችኋለሁ። ወላሂ እገዙኝ። ሁላችሁ እየገዛችሁ በብር ሳይሆን እየገዛችሁ እያለበስኩላችሁ በቃ ጎበዝ ነኝ። ወላሂ አጠናክሩኝ። አዎ ግን ይኸውልሽ አሁን ገስት ላይ ከመግባትሽ በፊት ግን ለኔ ማለት ነው 5 ቴክስት ልከሽልኛል። ያንን አውጥቼ ማሳየት ካለብኝ አሳያለሁ። እንደዚህ አይደረም። በቃችሁ። እኛው ወደ ሰርጀሪ አላህ ይፍታላችሁ። የሀጅና የሊናንም አላህ ይፍታላችሁ። አይዟችሁ። ወደ ሰርጀሪ እንመለሳለን። ሀጂ አለ እሱ ላይ ነው ማጠንከር ያለብን ጋይስ። እሱ ባሉ መያዝ አለብን። አባቴ ሰርጀሪ እሱን መረጃ መቼም አልነግራችሁም። በስራ ጣልቃ ልትገቡ ነው። ያኔ አሁን ሶሊን ያው ምን አድርጌ ነው መሰለኝ ቆሻሻ ምናምን ምን አደረኩሽ? ምንም እኮ አላደረኩሽም። ምን አደረኩኝ? ድምጽ ይሰማለች አስገባኋት። አሁን የሚያሰድብ ነገር ምንድን ነው? ኤኒዌይስ ወደ አጀንዳችን እንመለስ። እሺ ለሀጂ ጥያቄ አለኝ። እኔ ደግሞ ልጠይቀው ይቻላል? ብራዘር አለ ሀጂ አለ። ወዴት ሄዳለሁ? እና ግን ቀጀላው ከረዘመ በኋላ ምን አላስቸገረም ወይስ? ኧረ ምን ያስቸግራል? ምርኩዜ ብየዋለሁ። አብዛኛው ፎሎወሮች መቼም ሴቶች ናቸው አለ ፎሎወሮች እንዴ ከ4000 3900 ምናምን ስንት ኢንቦክስ አስተናገድክ ማለት ስማ ፎሎ ሲላክልኝ አሁንማ እኮ እንዲከፍተውና አየዋለሁ። ወንድ ከሆነ ነው ፎሎ ባክ። ሄኒ ግን እዛ ጋር ተጎርታ የምታለቅስ ሴት እያለች ስለ ወሸላ ሰርጀሪ ስትጠይቁት አይደብራችሁ ትንሽ? አቃቤ ምስጋና ይሰራል እንዴ? እኔ ግን የሚገርምህ ነገር እኔ በጣም ብዙ ጊዜ አሁን ከቦርጭ ላይ ተነስቶ ወደ ሴቶች ሰርጀሪ ላይ ምናምን ነገር ፋት ምናምን ነገር ይሞላል ሲሉ ሰምቼ ነበርና የወንዱን ግን በሀጂ ነው ያዩት። ሀጂ እንዴት ነው ከየት ነው የተሰራላት? ስላልተናገሩ ነው። ለእንዳዶናይ ግልጽ ሆነ አባቴ። ግልጽ ከሆንክ ግልጽ ነው በቃ። እኔ እኮ አሁን አይደለም ይሄን ሰው የተናገሩ ቆይቷል እኮ የዛሬ 3 ዓመት ከምናምን እኮ ተናግሬያለሁ። ቲክቶክ ያሰራው ምናምን እኮ ያውቃሉ። እኔ ምን አሁን እኮ እሷ ስለተናገረች ነው። ወይኔ ሶልዬ ወጣ። ምን ሆኖ ነው የወጣው? ጥያቄውን ሳይጨርስ አይ ብርሃን እንዴት ደብረ ነው መሰለኝ። ብርሃን ገብታ ሃይ ኩዊን ሜሊ ዋትስአፕ ዶላር ነው $100 ብርሃን እንዴት ነህ? እናንተ በዚህ አጋጣሚ ግን እኔ ለጠቆመ 1000 ብር ገብቷል። ሰምታችኋል እኮ ለዛ እኮ ነው አድራሻ ሊጠይቁ። እኔ 10,000 ሰጣችኋለሁ እነሱን ለጠቆመ። ስማ ከታች አያጅቦ ምን እያለ ነው ታውቃለህ? ሀጂ እንደገና ይገረዝ እያሉ ነው። እዩ ቁጥር 2 አቢባ ቤት አረከው አይደል? እና ምን ላይ
የሆነ ነገር ላይ ችክ ማለት ጥሩ አይደለም። በነገራችን ላይ አውርታ ልክ ጥያቄው ወደ ክስ ሲቀየር አጀንዳ መቀየር አለ። ጅቦ ግን ታውቃላችሁ በጣም ማሰራት ፈልጓል። በቃ ወዲያው ነው ፎሎ ያደረገኝ፣ ወዲያው ነው የጠየቀኝ በውስጥ እንዳን ነገሩ በእናትህ ለሱ አልነግረውም እንዴ በስራ ገበታ ሊገባ ሀጂ እኔ እንደዛ በቀን ብትመታኝ ማለት ነው ይሰማል አይደል? ሀጂ የሰማሽ ነው። በቀን እንደዛ መታኝ እንበል አይደል? ስልክ ስትተኛ ጠብቄ ደውልህ ነበር ደህና አድርጌ። እኔ ሚዲያ ላይ ኪዊኒዬ ግን እኔ መምታቴን በምን እርግጠኛ ነሽ? እኔ ብቻ ሌላም ሰው ቢመታኝ ባሌ ከሆንክ ማለት ነው ከሂደ ካልደበደብክ አንተኑ ዙሬ ነው የምደውልህ። ግን አንድ ነገር ልንገርሽ፣ እኔ ስዊድን ውስጥ በጣም ብዙ ያቀኛል። እነ መቅዲ የማያቀኝ የለም። በሁለት ጠይቂያቸው። ወጥቼ በመሄድ ነው የምታወቀው። ጠይቂያቸው ራሳቸው። በቃ እንደዛ ነኝ እኔ። ወጥቼ ነው የምሄደው። የሌለኝም ባህሪ እኮ አለም እየገቡ ሲናገሩ የነበሩት። እንግዲህ ሌላ ገርል ፍሬንዶችም ስዊድን ያሳለፍኳቸው አሉ። ለምን እነሱ ገብተው ይቀጠቅጠኛል ብሎ አይናገሩ? እሺ አሁን ለድሮ ለፍቅራችሁ ብለህ ማለት ነው እቺ ልጅ ተጎድታለች። ለምን አትክሳትም በውስጥና ከዚህ ከሚዲያ ለምን አትሄዱ? በምን አይነት መንገድ ነው የምክሳት? አልገባኝም። ልስጣት ብር ወይስ ምን? ኢሞሽናል ቴራፒ ካስፈለጋት ላይክ አንተ ያጎደልክባት ነገር የሚመለሱ ነገሮች ካሉ በመመለስ ለምን አትክሳትም ልጅቷን? እኔ አሁንም እንደዚህ ብታረግም ለእሷ ጥላቻ የለኝም። እኔ አንቺ በጣም አሪፍ ልጅ ነች ቢሆን በነገራችን ላይ ያው በእኛም ደርሰን ላይ የነበረው ነገር ይሄ ነው። ይሄን ነው እኮ በቃ እኛውን ለማት እንትናት ነው። በነገራችን ላይ አብራችሁ ባትሆኑ እንኳን ራሱ በውስጥ ችግራችሁን ለመፍታት ሞክሩ። እኔ ይኸውልህ ከዚህ በኋላ ሀጂ በቃ ዙሩ ባለፈው አይተሃል፣ መልስ አልሰጠችኝም እንጂ ድጋሚ እንዲዝ ማስረጃ ለመያዝ አለች። እኔ ግን እንደዛ አላልኳትም። ምን የሚያስፈልግሽ ነገር አለ ልላክልሽ ምናምን ብዬ ላኩትን ሌላ ነገር እንዳልኩኝ አርጋ እንደ ማስረጃ አርጋ ስታቀርብ ነበር። እኔ ከሄድኩኝ በኋላ የላኩት ሜሴጅ ነው። ቢያንስ 3 ሳምንት ምናምን ሆነው መሰለኝ አይ ቲንክ ለማገዝ ያህል። ምክንያቱም የፈለገ ትቻት በሄደም ውስጤ ሁሌ ያስባታል። የሆነ ጉዳቷን አልፈልግም። እሱን እኮ ነው የምንለው። እሱ ላይ አሁን ለምሳሌ ልጇ ትናፍቀኛል። ልጇን 4 ዓመት ሙሉ እኔ ነኝ ያስኳት። 4 ዓመት ትንሽ አይደለም፣ 3 ዓመት በለቆ ባጭሩ ኢትዮጵያ ሄዳ ያን ሁሉ ጊዜ ከኔ ጋር ነበረች። ስራ ሄዳ ልጇ ከኔ ጋር ብቻ ነው የምትተኛው ቤት ውስጥ። አስበው ጧጧት ተነስቼ ፀጉሯን አስይዤ አበጥሬ ምን ብዬ ትምህርት ቤት መልካት እኔ ነኝ ከልጇ ጋር። አስበው ከትምህርት ቤትም ስትመጣ እሷ በብዛት ስለምትተኛ ተቀብዬ ጉድ ቲዮሪ ሊኖራችሁ በጣም ብዙ ይኖራችኋል። በጣም ብዙ አይነት ፒስፉል በሆነ ፖዚቲቭ ማይንድ ላይ ቀየራችሁ። አብራችሁ እንኳን ባትሆኑ ነገሮች እንዳለ በቃ የራሳችሁ እኔ ጋር የኔ ጥፋት አባትየው እንደዛ አድርጎ ሲልኩ ብሳደብም በዛ ደረጃ የእሷን እናት የሚነካ ነገር መናገር አልነበረብኝም። አባቷን ይቅርታ አልጠየቀውም። ለምን ይቅርታ ጠይቋለሁ? ፎቶዬን ከለጠፈው እኔ እሷንም ጨምሬ የተናገርኩት በሰዓቱ ነገርኩ እኮ። ፌስቡኩ ላይ 4 ሰው ነው ሜሴጅ የጻፈው። ከሜሴጅ ከጻፉት ሰዎች ውስጥ አንዷ ሰላም የሚሏት ናት፣ አንዷ አክስቷ ናት፣ አንዷ ራሷ ናት፣ አንዷ መናገር ስለማትፈልግ ዝም ብላ ላይክ አድርጋለች። በቃ ስለጻፈች ዘረ ሌባ ብላ ስለጻፈች ተናገርኩኝ። ዘረ ስላለች ዘረ ሌባ ስላለች መናገር ያለብኝን ተናገርኩኝ። ገባ ምንድነው ያንገት አንድ እንትን ግን አለኝ እኔ አሁን አንድ ፎርቲንክ ግን ብራዘር አሁን ምን ትላለህ? አሁን ለምሳሌ እኛ እስካሁን እያወራን ያለ ነው ማንም ላይ ተጽዕኖ እየፈጠርንም አይደለም፣ ማንንም ስህተት ነው እያልን አይደለም ያለ ነው። እና ብትመጣና ደግሞ እሷ ደግሞ ልክ እንደሱ እንደ ፍላጎቷ እንደ ልቧ ብታወራ ብንሰማ ታሪፍ ነው። ይሄ ማለት ክስ የሌለበት ወሬ ምን ትላለህ? እኔ እሱ ካልደበረው ምንም ቅር አይለኝም። እሱ ማንም ይደብረዋል። እሷም ፒስፉል ሆኖ ነው በቃ ጨዋታ እየተጫወተ ነው እያወራ ያለው። አይ ትምጣል። እኔ በነፃነት ቢያወሩ ከመጣች እዚህ ጋር ሳይገቡ በተለይ ከምንም በላይ ሳይገቡ ዝም ብሎ ላይ ብናጫወታቸው አሪፍ። ይሄ ተምች መጣ ሊያስቀጥል እኮ ነው። ስለዛ ጉዳይ ልጠይቅ ይሆናል። ጀቦ ኖ ስለሌላ ጉዳይ ነው እንጂ 1000 ብር 1000 ብር ምን ጥያቄ ለመመለስ ገና አንተ ወደ ሚሊዮኖች ይገባል። ግን እኔ ያልገባኝ ነገር እንጂ
እንዲህ ፊቷ የሆነው ምንድነው ሲባል አንደኛ ከመኪና ወድቃ ነው አልክ። ሰው ከመኪና ሲወድቅ አስበዋል እንዴት እንደሚጋጋጥ? ይሄኛው አይደለም ከመኪና ወድቃ ነው ጅቦ እኮ ፊቷ ደግሞ ግድግዳ ላይ ያጋጨች አልክ። እሱን እንደ እህቴም ራሷ ተናግራለች እኮ ራሷም ተናግራለች። እንግዲህ እህቴ ከኔ ጋር ፊቷ ላይ ያለው እኮ ቦክስ ምናምን እኮ ነው። ይሄኛው የዛሬ 8 ወር ወደ ቤት ስትመጣ የተመታቸውና ሆስፒታል ሄዳ ለፖሊስ ቃል የሰጠችው ምናምን ነው አልኩ እኮ ተናግራ። ግን ይሄ ምት ነው የሰው ልጅ ምት ነው ታውቃለህ አይደል? ፊቷ ላይ ያለው ታዲያ ቦርሷን ቀምተዋት ተመታው የመጣችው እኮ ነው አልኩ። ይሄኛው አሁን ሌባ ቢሆን አሁን አንዴ ሊመታት ይችላል፣ ከዛ ቦርሷን ነጥቆ ሊሮጥ ይችላል። ይሄ እኮ በጣም ተደጋጋሚ። ግን እኔ እንጃ ሰው ግን ያስተው ማለት ከዚህ በፊት ተደባድበህ ታውቃለህ? እኔ ለምን ተደባድበህ ታውቃለህ ማለት ከሴት ጋር ተደባድበህ አላውቅም። ምንም አይነት ነገር አይ ከማንም ሰው ጋር ተደባድበህ ታውቃለህ? ይሄ ድብድብ እኮ ነው እንጂ አሁን ለምሳሌ ሌባ ሊሰርቅ ብሎ የሆነ አንግል ያደርግ ይችላል፣ የሆነ ቦክስ የሆነ ፌንት የሚያበላፍ ቦክስ። አንተ መሞትም አለ እኮ ኢሮፓ ሀገር እንደዚህ ጋሮች ምናምን ስለሆኑ ድብድብ ነው። አይኗ እስኪበልስ ድረስ ቢያንስ እኮ ከ10 በላይ ቦክስ አርፎባታል እዚች ልጅ አይን ላይና ሌባም ሊሆን አይችልም። 10 መሆኑን ጅቦ አዳምጠኝ። 10 መሆኑን በምን ቆጠርከው? እውነት ለመናገር ያስታውቃል። አይኗ በጣም በልዟል እኮ አላየሁም። ከንፈሩ የዛኔ በር ከፍቼላት ስትገባ እንደዚህ አልበለዘም ነበረ አይኗ ምናምን በቃ እንትን ብሏል። ከንፈሩ ነገር ሆኖ አሁን ሌባ አሁን ይሄን ያክል ሰዓት እዛው ደብድቦ እውነት ቦርሳዋን ለመቀማት ይሄን ያክል ድብድብ ያደርጋል ብላችሁ ታምናላችሁ? በዚህ ደረጃ እንግዲህ እኔ ካደረኩት ታዲያ ለምን የዛኔ ተወችኝ ጅቦ? ለምን የዛኔ እኔ ካደረኩት ነጮች ስላሰራ ነው ልተውማ አልችልም። 10 ማረግ ከቻልሽ 10 አድርጊው ቤቱን። እሺ ልሞክረው። አይሆንም ከ8 በላይ አየሁት። በጣም ብዙ ቦክስ ነው እንዴ? ኧረ ጅቦ ተው። ቅድም በጀላይ ስትስቅ ነበር፣ አሁን ደግሞ በሌላ ዳግም ተገረዝ ብለዋል። አሰርተው የለ ይቆረጥ ነው እንጂ ማለት ነው። ግን አጂ የሆነ ነገርማ አቀማም ሰዓታት እናቴ ልጅቷ እንኳን ልትነካት አይደለም ነገርኩ። የልጇን አባት እኮ ገና ጉሮሬን ያዘኝ ብላ ነው በፖሊስ እንዳይመጣ። እናቴ ትምህርት ፖሊሱ አጂ ስለሷ አታውሩ፣ በእናታችሁ ስለራሳችሁ አውሩ፣ ስለኔና አታውሩ። አይ ወሬ ሳይሆን ፖሊሱ የሚነግራት አለ። በጣም ፖሊስ አላት፣ ጠበቃ አላት፣ የምታውቃቸው በጣም ኮንታክት አላት። ሌና እንደዚህ ኢዚም አይደለች። ግን የሌባ ምት ምናምን ግን አይመስልም። ይሄንን እኔ እንጃ። ሰውም ይታዘባል እኮ የሚያይ ሰው ሌባውን ሊመታ የሚችለው አንዴ ብቻ ነው እስኪ ነጥቀህ ድረስ እንጂ እዛው ቁጭ ብሎ አይደባደብም። ይኸውልህ ጠጥታለች። በር ስከፍት ደንግጫለሁ አልኩህ እኮ። አባቷን ደውዬ ጠርቼ እንግዲህ እኔ መትቼ አባቷን ደውዬ አልጠራውም ወንድሜ። ሕክምና ሄዳ ስትመጣ አልኩ ስትገባ እንደዛ ነበር። ስትገባ እንደዛ ነበረችም። ሕክምና ሄዳ ስትመጣ ግን በቃ አይኗ እንደመደፈን ሆኖ ምናምን ነው የመጣችው። እንደተደበደበች ቀጥታ ቤት ነው የመጣችው። ከዛ ይዛት ወደ ሕክምና ወዲያውን በር ከፈትኩ ደንግጬ በቃ አቅፌ ሶፋ ላይ እንትን ብዬ ለአባቷ ደወልኩለት። ኧረ ፍጠን በጣም ተጎድታለች አልኩት። ሮጦ መጣ። ከዛ ወደ ሕክምና ይዟት ሄደ። ወደ ሕክምና ይዟት ሄደ። እሱ ጭንቅላቷን ተሰፍታ ምናምን ነው የመጣችው። እኔ ያለችኝን ነው እኮ ስትደበደብ አላየሁም አልኩ እኮ። እንዲህ ልገባ ስል ቦርሳዬን ቀሙኝ፣ መቱኝ፣ እንደዚያ ያደረጉኝ አለች። እኔ አላየሁም ባይኔ፣ እቤት ነበርኩ እኔ። ቦርሳ ለመንጠቅ ይሄን ያክል ቦክስ እንዴ? አንተ ምን ሆነህ ነው? ታጥታ ስለነበረ ለኛ ስለሆነ ወይ ተጣልታቸው ይሆናል። አይ ዶንት ኖ። በፍጹም ምንም ለኛ ብትሆን ወንድ ልጅ አይመታም እንዴ? አይደለም ሴት ልጅ እንዴ? ምን ሆነህ ነው? ጅቦ አንድ ነገር ልንገርህ። በተደጋጋሚ እኮ እጇን ቆርጣለች፣ ከመኪና ላይ ራሷን ፈጥፍጣለች። ምንም ግድ የሚሰጣት ሰው አይደለችም። በራሷ እሱ ሌላ ነው። አሁን መኪና ላይ ወደቀች የምትለው የመኪና ወዳደቅም በዚህ ደረጃ እንትን አይልም። ይሄ አንድ ነገር ልንገርህ። እኔ እንደዛ ካደረኩት እሷ አስተለፈኝ አባቷ ያልፈኛል ብለህ ትገምታለህ? የገዛ አባቷ እኔ እንደዛ አድርጊያት አባቷን ደውዬ የምጠራ ይመስላል? አባቷ መጥቶ ሆስፒታል የሚወስዳት ይመስላል? እንዴ ስታስበው በምን እንደዚህ አድርጊያት እንዴት ልትቶኝ ትችላለች? አይተኸዋል እንዴት እንደሚያስፈራ? አንተ ራስህ እስቲ ለራስህ ሳለው። ምስጌ በነገራችን ላይ እንትን እያለ ነው ሆቴል ስለሆነ ያለሁት እንደ ትናንት እንዳይጮሁ ያው ነገ ከፈለጋችሁ ነገ እንገናኝ። ልተኛ ፎሎ እንደራረግ።
ሀጂ በቃ ካሁን በኋላ ግን በየቤቱ እንዳትሄድ በየቤቱ ምንም ነገር አታወራ። እኔ አልገባም። ህግ አለ፣ በህግ በሄዷል። ሀቢባ ቤት ሄዳል። እባክሽ ይሄዳለሁ። አልሄድም። የቤተሰብ ነገር በተለይ ስታነሳ እንዳልሰማ በፍጹም። አይ በቃ እንደነገርነው ነው። በቃ ካሁን በኋላ አንተ ኪንኳይት በቃ ምንም ነገር አያስፈልግም። አንተ ልወጣ ስል ያንገት ሀብሉን አልደገሙትም። ንብረት ነክ ነገር ላይ ፎከስ ሮሌክስ ብራም ይወዳል እኮ ሮሌክስ ይወዳል። ኧረ ከባድ ሰው ነው እኮ ይሄ እንዴ ከባድ ምናምን እኮ አይታወቃል። ስዊድን ታንቀባረን ነበር። የዛሬን ያልከውና ሸንጎ ቀርባ እንደዚህ በቃ ጂ እንደዋልሽ። እሺ በቃ ይመቻችሁ። በጣም ስላወቅኳችሁ ደስ ብሎኛል። ፎሎ እንደራረግ ምናምን። ኦኬ እናመሰግናለን። እሺ ብርሃነ ቻው ጋይስ። ኦኬ ቻው ላችሁ። እሷ ገባ አንድ መድረክ እስከምንጠራ ድረስ እንዳትገባ። ሌላ ሰው አልገባም፣ የትም ቦታ አልገባም። ተኛ በቃ። የባለ ጨርቁ ሳልተመቻችሁ ምኑ ባለ ጨርቁ ደንግጬ ሞትኩኝ። እሺ እግዚአብሔር ኦምቢዬ ያስገባው አይደለም። አይልሽ ፌር መሆን አለብን። እኔ አሁን ሴት ልጅ ያለችኝ ለሴት ልጅ አለማዘን ምናምን እንኳን አይመጣውም ሲጀመር ለሷ ልጅ አለማዘን ግን